ከመግባት በፊት ከማናጀርሽ ጋር እንዳትመጪ አለኝ ደዛ ነገርኩት ለኤርሚያስ ለፈርማ ማናጀር ኤርሚ እንደዚህ ያለኝ ለምንድነው እንደዚህ የሚልሽ ለምንድነው ከከሌጋ ትምጭ ከማናጀርሽ ጋር ትምጭ ከትሽ ከወንድምሽ ጋር እንዳትመጪ ምናምን ካሉ ይሄ ሰው ፍላጎቱ ሌላ ነው ሲሄድ ሶስተኛ ፍቅር ሩሞች ነው ያሉት የማን ያለ ነው ብለ አንደገርኩኝ ባላ የማን ያለ ነው ብለ እንኳን እኔ የ3 አመት ልጅ ስንት ነገር ነው ያደረገው የ7 ማን ሰምቶት ከሰላማዊት ጋር በፈጠረው ቅርበት ሆቴል ይዞ መኝታ ቤት ውስጥ እርቃኗን ፎቶ ማንሳት የሚያስችለውን እድል ያገኛል ሰላም ተነስተልን የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን በአንድ እንግዲህ ቪዲዮ ተገናኝተናል ይሄው ምንድነው ከፊልም ጋር በተለይ ከካስቲንግ ጋር ተያይዞ እንግዲህ በሀገራችን የተለያዩ አስቸጋሪ ነገሮች ይሰማሉ በርካታ እህቶቻችን ለጾታዊ ትንኮሳ ተዳርገዋል እንደዚሁም ደግሞ በርካታ ወንድ ተዋናይ መሆን የሚፈልጉ ወንዶች ደግሞ ገንዘባቸውን እስከመብላት የደረሱ ሰዎች ወይም ደግሞ ተዋናያን መሆን የሚፈልጉ ሰዎች አሉና ከርሱ ጋር ተያይዞ አንድ እጅግ በጣም ያስገረመኝ አንድ ቪዲዮ ተመለከትኩና እሱን ቪዲዮ ወደናንተ አድርሰን ከዛ ሰዎች ከዚህ ጉዳይ ላይ ምን አይነት ጥንቃቄ ማድረግ አለባቸው የሚለውን ለማየት ነው እንግዲህ ይሄን ቪዲዮ እየሰራን ያለ ነው እየተከታተላችሁን አብራችሁን ቆዩ ቻናላችን አሁን ላይ ከ814000 በላይ ሰብስክራይበሮች አሉ ስለዚህ ይሄን ቪዲዮ እያያችሁ ያላችሁት እንግዲህ ቻናላችንን ሰብስክራይብ ሳታደርጉ ከሆነ ባካችሁ ቻናላችንን ሰብስክራይብ አድርጉ ማንኛውም አይነት ሐሳብ አስተያየት ካላችሁ ልታደርሱን ትችላላችሁ ቪዲዮቹን ላይክ በማድረግ ጀምሩ እንላለን ከመሸጋገሪያ በኋላ ስንመጣ እጅግ በጣም ያስገረመኝ እጅግ በጣም ያስደነግጠኝ አንድ ቪዲዮን ተመለከትኩ ማህበራዊ ሚዲያ ላይ ሲንቀሳቀስና እጅግ በጣም የሚያሳዝንም ስለሆነ ነው እንግዲህ ይሄንን ነገር ወደናንተ ለማድረስ እየፈለኩት ጉዳዩ በቀጥታ ከሚስ ወርልድ እንግዲህ ሀሴት ደረጀ ጋር ይገናኛል እሷን ቪዲዮ የሰራችው የገጠማትን ነገር እንግዲህ አጋርታለች ምን አለች የሚለውን እንደዚሁ እንከታተላለን ከዛ በኋላ እንግዲህ ከእንደዚህ ለኢንስታግራም ፎቶሹት ለማስታወቂያ ቀረጻ ለፊልም ካስቲንግ ለተለያዩ እንትኖች እንግዲህ ሰዎችን ካስት ያደርጋሉና በዚህ ምክንያት የሚደርሱ እንግልቶች ምን ይመስላሉ የሚለው ብዙ ስለሚያስተምርም ነው እንግዲህ እንደምታውቁት ሀሴት ደረጀ በኢትዮጵያ ምንድነች ማንነች ምናምን የሚለው ግልጽ ነው በደንብ የሚታወቅ የኢትዮጵያን ስም ያስጠራች ያለች እንግዲህ በሞዴሊንጉ ዘርፍ ትልቅ ስራን እየሰራች ያለች በቁንጅናው ዘርፍ እንግዲህ ሀገራችን ያስጠራች ያለች እህታችን ነችና እሷ ላይ እንደዚህ አይነት ነገር ከደረሰ ሌሎች ላይስ እንዴት ነው የማይደርሰው የሚለውን ነገር ነው ልናይ እየወደድኩት ስለዚህ በቀጥታ ከመሸጋገሪያ በኋላ ሀሴት ደረጀ ከዚህ ጉዳይ ጋር ተያይዞ ምን አለች ምን አይነትስ ነገር ነው እየደረሰባት የሚለውን እንመለከታለን ቀጥታ ወደ ቪዲዮ እንሄዳለን ከመሸጋገሪያ በኋላ ፕሬስናምን ማንሳት አልቻልኩም ነበር ከዛ ከስራ ነው ደወልነው እና 2 ቀን ነው የሚሆነው አንድ ፎቶሹት እና አንድ ራንዌይ ዋክ ይኖራችኋል ጠቅላላ 75000 ብር ነው በሁለት ጊዜ ክፍያ ነው የሚሆነው ምናምን አይደል አስጠቃት good money that's a good amount of money ከዚህ በፊት ፎቶሹት ሰርቻ አውቃለሁ ምናምን like okay እንደዛ ክፍያ የለው okay I'll take it ብዬ እሺ for sure ችግር የለም እኔ like paperwork ላይ ጎበዝ ስላልሆንኩኝ በደል አግሪመንቱን ካዘጋጀሁ በኋላ ከማናጀሬ ጋር መጥቼዋለሁ አልኩኝ because እኔ እግዚአብሔር ይመስገን እንትን like ይሄ መስወይል ስትሆኑ ማናጀር አላችሁ ብዙ ነገር አለና እኔ ማድረገው ነገር ሁሉ ነገር ማወቅ አለባቸው እነሱና እነግርሃለሁ ስለው ምን አለ አይ ከማናጀሬ ጋር ነው የመጣው ከማናጀርሽ ጋር ብትመጪ ከሆነ እንዳትመጪ አይደል ሰዓቱን ተነጋግረናል ሃርመኒ ሆቴል 8 ሰዓት ላይ እንድትመጪ ካስቲንግ ነው እና ይሻላል ኦሬዲ መርጠንሻል እና በጣም ብዙ ነገር ነው አወራባይተው ብዙ ተሰማኝ ነገር ከዛ like okay ምናምን ብዬ ጨረስኩኝ እና ከማናጀርሽ ጋር የምትመጪ ከሆነ እንዳትመጪ አለ እኔ ከማናጀር ሳይኖረኝ በፊት እናቴ ነው ይዤ የምሄደው አክስቴን ምናምን ነው ለምንድን ነው እንደዚህ የምትሆነው ከማናጀርሽ ጋር እንዳትመጪ የሚለው ብዬ ለማናጀር ይነገርኩት ኤርሚያስ ነገርኩት ኤርሚ እንደዚህ ያለኝ ነው ስለ
አው እንግዲህ እንዳልኳችሁ ነው እንደዚህ አይነት ቦታ ስትሄዱ በተለይ እንደዚህ ካስት እናረጋችኋለን ለፎቶሹት ነው አሁን ላይ ደግሞ በተለይ በቲክታክም እንደዚሁ ለተለያዩ ቪዲዮዎች ሰዎችን ይቀጥራሉ ለማስታወቂያ ስራ ፈልገናችሁ ነው ምናምን የሚሉና እንደዚህ አይነት ቦታ ላይ ስትሄዱ እርግጠኛ ሆናችሁ መሄድ ያለባችሁ ሊጠብቃችሁ ከሚችል ሰው ጋር ወይም ደግሞ በደንብ ከናንተ በተሻለ ነገሮችን ሊያገናዝብ ከሚችል ሰው ጋር ብትሄዱ መልካም ነው መጥፎም ነገር ቢገጥም ስራው የትክክለኛ ስራም ቢሆን ማለት ነው ምክንያቱም ምናልባት እናንተ ስራውን አጓጉታችሁ ምናልባት ትክክለኛ ስራም ቢሆን ከስራው ጋር ልትስማሙ ትችላላችሁ ግን ቆም ብሎ ሊያስብ የሚችል ሊያረጋጋችሁ ወይም ደግሞ በጉዳዩ ላይ በትክክል እንድታወሩ የሚያደርግ ሰው አጠገባችሁ ያስፈልጋል ስለዚህ እንደዚህ አይነት ቦታ ላይ ስትሄዱ ባካችሁ በተለይ እህቶቻችን ጥንቃቄ አድርጉ የሰው ልጅ ምን አስቦ ሊመጣ እንደሚችል አታውቁ እንዳልኳችሁ ሁሉም እንደዚህ አይነት ነገር ያደርጋል ማለት አይደለም ግን የግድ ጥንቃቄ ያስፈልጋል ስራው እንኳን ትክክለኛ ቢሆን ነው ያልኳችሁ ያለው ስራው እንኳን ትክክለኛ እንኳን ቢሆን የግድ ጥንቃቄ ስለሚያስፈልገው መስራው ስራ ምን ያህል ክፍያ ይከፈለኛል ምን ያህል ነው ማገኝበት በምን ያህል ጊዜ ነው የሚፈልገው ሚሊዮን የግድ ከሚያክሰው ጋር ቁጭ ብላችሁ ማውራት ስላለባችሁ በእንደዚህ አይነት ቦታ ለእንደዚህ አይነት ስራ ስትሄዱ ብቻችሁን አትሄዱ መልክቴ ነው እሷም ያለችው ይሄንን ነው ማናጀር እንግዲህ ከመያዝዋ በፊት ሀሴት እናቷን ወይም አክስቷን ይዛ እንደምትሄድ ተናግራለች ይሄ ከአንድ ብልህ ሴት የሚጠበቅ አካሄድ ስለዚህ እንደዚህ አይነት ነገሮችን አድርጉ ለማለት ያህል ነው ለምንድን ነው እንደዚህ የሚሆነው አብረን ነው የምንሄደው አለ ስራ ነበር ቀኑን ሙሉ ልብስ የለካው ልብስ ያስተካከልን በጣም ብዙ ዲዛይነሮች ጋር እየሄድን ምናምን ነበርና ጨረስን ዲዛይነሮቹ ጋር ምናምን ሄደን እና 8 ሰዓት ሆነ ስደውልለት ነይ ሃርመኒ ሆቴል ነው 3ኛው ፎቅ ላይ ነው ያለኝ አጥላጥ ያልኩኝ ሃርመኒ ሆቴል ከማናጀሪ ጋር እሱ ነበር ያንዳ ሄደ ከዛ በር ላይ ዘበኞቹ ታይቋቸው ዛሬ ኢትዮ ኢቨንትስ ኢትዮ ኢቨንትስ ፕሮግራም አላቸው ወይ አልኩት እና ይስተካከለ 3ኛው ፎቅ አለ አጥላጥ ብዬ 3ኛው ፎቅ ላይ ሄድኩኝ ማለት ነው ከማን ደውሎልኝ ከመግባት በፊት ከማናጀርሽ ጋር እንዳትመጪ አለኝ ደዛ ነገርኩት ለኤርሚያስ ለፈርማ ማናጀር ኤርሚ እንደዚህ ያለኝ ለምንድን ነው እንደዚህ የሚልሽ ለምንድን ነው ሄደን እናያለን ብሎ ይሄድ ነው ሲሄድ 3ኛው ፎቅ ሩሞች ነው ያሉት የማን ያለ ነው ብለ አንደጋ ኮኪን ባላ የማን ያለ ነው ብለ እንኳን እኔ የ3 አመት ልጅ ስንት ነገር የሚያደርግ የ3 ማን ሰምቶት እንዴት ልቤ ውርድ እንዳለ ማለት ነው ከዛ በኋላ በደውል ብሎ ካረጉኝ እና ምንም አይነት ካስቲንግ ምናምን ካስቲንጉ ለብቻችሁ ካስተም ያደርጓችሁ ምናምን እንደዚህ አይነት ነገር ነው ያላቀም እንዳለ ግን እንደኔ አይነት ነገር መገጠሙች ካለ ፕሊዝ ከሰው ጋር ሄዱ እንግዲህ እንደሰማችሁት ነው በካስቲንግ ጋር ተያይዞ በሀገራችን የተለያዩ አጸያፊ ነገሮች በተለይ ይሄ ወጣቱ ፊልም ላይ ለመስራት ያለውን ጉጉት ተጠቅመው ገንዘቡን አንዳንዴ ደግሞ ሴቶች እስከ መደፈር የሚደርሱ ለአካላዊ ጉዳት የሚጋለጡበት ክስተቶች ይከሰታሉ ሁሉም ካስት የሚያደርጉ ወይም ደግሞ ለፊልም የሚመለምሉ ሰዎች ወይ ድርጅቶች ሁሉም እንደዛ ናቸው ይያልኩ አይደለም ይሄን ልብ ልትሉት ይገባል ግን አብዛኛው ይሄን እድል በመጠቀም ሰው በተፈጥሮ ይጓጓል በቃ ለእንደዚህ አይነት ፊልም ፈልገናችሁ ነበር እንደዚህ መልካችሁ ከዚህ ጋር ይሄዳል ምናምን ሲባሉ ይጓጓሉና በቀጥታ ለራሳቸው ለአደጋ ያጋልጣሉ በርካታ ወጣቶች እንግዲህ ለእንደዚህ አይነት አደጋ ተጋልጠው አይተናል በርካታ ወንዶች እንግዲህ ገንዘባቸውን ተበልተዋል ይሄናል ክፍያ ለዚህ ፊልም ካስት ተደርጋቸዋልና ለዚህ ፊልም ስለዚህ ይሄናል ብር አስገቡ ተብለው ገንዘባቸውን የተበሉ ወጣቶች አሉ ሴት እህቶቻችን ገንዘባቸውን ተበልተዋል ጾታዊ ትንኮሳ ደርሶባቸዋል ተደፍረዋል የተለያዩ ማስፈራሪያ ደርሷቸዋልና የበለጠ ጥንቃቄ ሊደረግበት እንደሚገባ ነው እንግዲህ የሀሴት ደረጀ ቪዲዮ የሚያሳየው ላይቭ የተቀረጸ ነው ይሄ ቪዲዮ በያስባለው ከዛ ውስጥ የተቆረጠችው ነው እሷም የደረሰባትን ነው እንግዲህ ያጋራችሁ ስለዚህ ጥንቃቄ ልናደርግ ይገባል ልንል እወዳለሁ ለማንኛውም ግን እንግዲህ እንደሚታወቀው ሀሴት ደረጀ በሚስ ወርልድ የቁንጅና ውድድር እንግዲህ ሁለተኛ ደረጃ በመያዝ ማጠናቀቋ ይታወቃል በህንድ በተካሄደው 72ኛው ሚስ ወርልድ የቁንጅና ውድድር እንግዲህ ኢትዮጵያን ወክላ የተሳተፈችው ሀሴት ደረጀ ከዓለም ሁለተኛ ሆና አጠናቃለች ሀሴት ከአፍሪካ ደግሞ ቀዳሚ ሆና ማጠናቀቋ የሚታወስ ነው እንግዲህ ይሄን ያህል ስምና ዝና ያላትን ኢንተርናሽናሊ ስራን የምትሰራ አንዲት ሞዴልን በዚህ ልክ
ቅድም ቪዲዮ ላይ እንደሰማችሁት ነው። ዘበኛውን ወይም ደግሞ ጌት ኪፐሩን ጠይቀዋለች። እንደዚህ ስም ጠቅሳ ነው። በነገራችን ላይ ኢትዮ ኢቨንትስ የሚባሉ ድርጅቶች ኢቨንት አላቸው ወይ እዚህ ፕሮግራም ብላ ስትጠይቀው ከጌት ኪፐሩ ጀምሮ እንግዲህ አዎ አለ ብሎ ወደ 3ኛ ፎቅ ላይ ናቸው ይላታል። 3ኛ ፎቅ ላይ ስትሄድ እንግዲህ ሆቴሉንም ስም ጠቅሳለች። ያለው መኝታ ወይም ደግሞ ቤድሩም ነው ያለውና ሲነግሯትም በቃ ከማናጀርሽ ጋር ከሆነ አትምጪ እንዳሏት ተናግራለች። እና ምን ማለት ነው? ስራ ከሆነ የተፈለገው እንግዲህ ኢማጂን አድርጉት። ለስራ ከሆነ የጠሯት ከማንም ጋር ትሄድ ስራውን አሰርተው ወይ ማየት ያለባቸውን ነገር አይተው መፈተን ያለባቸውን ነገር ፈትነው እንግዲህ በስራው የሚስማሙ ከሆነ ይሰራሉ፣ ካልሆነ ይቀራል ነው እንጂ ከከሌ ጋር አትምጪ፣ ከማናጀርሽ ጋር አትምጪ፣ ከእህትሽ ከወንድምሽ ጋር እንዳትምጪ ምናምን ካሉ ይሄ ሰው ፍላጎቱ ሌላ ነው ማለት ነው። ሁለተኛ ነገር ደግሞ ለስራ ሰው እንደዚህ አይነት መኝታ ቦታ ወይ ጭር ያለ ቦታ ሲቀጥራችሁ እባካችሁ አሁንም አትሂዱ፣ የሚደርስባችሁ ነገር የከፋ ስለሆነ ማለት ነው። እንግዲህ ሀሴትም ከማናጀሯ ኤርሚያስ ጋር ስለነበረች ከዚህ አደጋ ተርፋለች። እውነት ለመናገር ለሀገራችን ለስሙም ጥሩ አልነበረም ይሄ ነገር ተፈጥሮ ቢሆን፣ አሁን መጥፎ ነገር ተፈጥሮ ቢሆን ለሀገራችን እንግዲህ ገጽታውም ጥሩ አይመጣም። ኢንተርናሽናል የምትታወቅ ልጅ ነች። ስለዚህ በእንደዚህ አይነት ጉዳይ ለስራ ተስማምታ ሄዳ እንደዚህ አይነት ነገር ደረሰባት ተብሎ ቢወራ ለሀገራችን እንግዲህ ለገጽታችንም ጥሩ ነገር አይደለም። ይሄ ግን ለብዙ ሴት እህቶቻችን መማሪያ እንዲሆንም ነው ዛሬ ይህንን ሀሳብ ላነሳ የወደድኩት። በቃ ጥንቃቄ ልታደርጉ ይገባል። ከዚህ በፊት ብያችኋለሁ። ያሬድ ሹመቴ አንድ ያጋራው ጽሁፍ አለ። ረጅም ጽሁፍ ነው። እንግዲህ የተሰጠውን ርዕስ ላስታውሳችሁ፣ ምናልባት ካነበባችሁ ታላቅ በታዋቂ አርቲስቶች ስም ፊልም አሰራችኋለሁ እያለ በርካታ ሴቶችን ጉድ ያደረገው አደገኛው አጥማጅ በቁጥጥር ስር ዋለ በሚል እንግዲህ ያሬድ ሹመቴ ያጋራውን ጽሁፍ አዲስ አድማስም እንደዚሁ አጋርቶታል። ጽሁፉን የተወሰነውን ነገር ልንገራችሁ፣ ያው ለመማማር እንዲሆነን። በኃይለኛ የማጭበርበር ስልቶችና የተቀናጀው ወንጀል ሰለባዎቹ ማጥመድ የሚጀምረው እንዲህ ነው። ወደ ፊልም ትወና ሙያ ለመግባት የሚፈልጉ በርካታ በተለይም ሴቶች በዚህ ወጥመድ ተጠልፈው ከህልማቸው ተጨናቅፈዋል። ገንዘባቸውን ተዘርፈዋል። አካላቸውን ለአስገዳጅ የወሲብ ቅሌት ተዳርገዋል። ክብራቸው ተገፎ በተያዘባቸው መረጃ የእርቃን ነውራቸው መያዣ ተደርጎባቸዋል። የአንዷን ሰለባ ታሪክ ብቻ እንደ ማሳያ እንመልከት ይላል የያሬድ ሹመቴ ጽሁፍ። ስለዚህ ይሄ መማሪያም እንዲሆነን ነው እንግዲህ እንድሰሙኝ የምፈልገው። እንግዲህ ስሟ ለዚህ ጽሁፍ ተቀይሯል ይላል። እንግዲህ ጽሁፉ ላይ ስሟ ሰላማዊት ተብሏል። ወደ ፊልም ትወና ጥበብ መግባት እጅጉን ትመኝ ነበረ። በአንድ ወቅት ያገኘችው የተዋናይ ምልመላ ጥሪ ወይም ካስቲንግ ኮል ትኩረቷን ሳበው በዲኤስቲቪ እና በሌሎች በርካታ ዓለም አቀፍ መድረኮች ላይ የሚቀርቡ ኢንተርናሽናል ፊልሞች ላይ የሚያሰራ ተዋናዮችን የሚመለመል የቴሌግራም ግሩፕ እንግዲህ ታገኛለች። የተወሰነ ጥርጣሬ ቢያድርባትም እንግዲህ በሂደት መርምሬ እገባበታለሁ በማለት ጥሪውን ተቀብላ ለሙከራ ትቀላቀላለች። በቴሌግራም ቡድኑ ላይ የወጣው ማስታወቂያና ለመመረጥ የሚያበቁ መስፈርቶችን አሟልታ ማመልከቻዋን ታቀርባለች። በአጭር ጊዜ ውስጥም የእንኳን ደስ አለሽ መልእክት ይደርሳታል። የመጀመሪያ ዙር ማጣሪያ ማልፏን ይነገራትና አማካሪ ተደርገው ከተመደቡ ሙያተኞች መካከል የተመቻትን ሰው እንድትመርጥ እድል ይሰጣታል። ሰሞኑን ይስማውን እድል እንግዲህ ከተሰጧ ታዋቂ ሰዎች፣ በነገራችን ላይ እንደዚህ አይነት ማጭበርበር የሚሰሩ ሰዎች የታዋቂ ሰዎችን ስም ፎቶ ይጠቀማሉ። ይሄም በደንብ ነው የሚታወቀው። ስለዚህ እንግዲህ እንዳልኳችሁ አማካሪዋ እንዲሆኑ ተደርገው ከተመደቡት ታዋቂ ሰዎች መካከል ሰው መሆን ይስማው፣ እድል ወርቅ ጣሰውና ሌሎችም እውቅ ባለሙያዎች በዚህ ቴሌግራም ቡድን ውስጥ በስማቸው የወጡ ሐሰተኛ አካውንቶች ተደርድረው ይታያሉ። ሰላማዊት እውቁን የሲኒማ ዳይሬክተር ሰው መሆን ይስማውን አማካሪዋ አድርጋ ትመርጣለች። በተቀመጠው አድራሻም እሱን መምረጧን ገልጻ መልእክት ትልካለች። አደገኛው አጥማጅ ራሱን ባዘጋጀው ሐሰተኛ ማንነት ሰው መሆንን ሆኖ በቴሌግራም ቻናል መተወኑን ይቀጥላል። ለጻፈችውም ጥያቄ አፋጣኝ መልስ ይጽፍላታል። ነገር ግን በስራ ውጥረት ላይ መሆኑን ጎንደር ቀረጻ ላይ እንደሚገኝ ገልጾላት የሚያምንበት ሌላ ሰው እንዳለ ገልጾ ወደ ሌላኛ ሐሰተኛ አንተነህ ኃይሌ ያስተላልፋታል። ሰላማዊት ሐሰተኛውን ሰው መሆንን አመስግና ወደ ሌላኛው እንግዲህ አንተነህ ኃይሌ ብዙ ፊልሞችን ሰርቷል። ምናልባት ካላወቃችሁት በርካታ ፊልሞችን የሰራ ሰው ነው። ስለዚህ እንግዲህ ሌላ ሐሰተኛ አንተነህ ኃይሌ
እንግዲህ ትተላለፋለች ማለት ነው። ለአንተነህ ኃይሌ ሌላ ጽሁፍ ትልካለች። ሐሰተኛው አንተነህ ኃይሌም በተመሳሳይ ሁኔታ ስለተመረጠች የተሰማውን ደስታ ገልጾ እሱም ቢዚ ስለሆነ ኤርሚያስ ታደሰ የተባለ ሰው እንዲመደብላት ቃል ገብቶ ራሱን ያዋድዳል። የጥበብ ሰዎች አካባቢ ብዙ ጊዜ ሊከሰት ይችላል ብላ ያሰበችው ከመጠን ያለፈ የስራ ጫና ጉዳዩ እውነተኛ ይሆናል ብላ እንግዲህ እቺ ሴት ለማመን አስችሏታል። ኤርሚያስ ታደሰ የተባለው ሌላኛ ሐሰተኛ ሰው ጋር ተጻጽፋ ወደ መደዋወል ስትደርስ አደገኛ አጥማጅ ራሱ በአካል ብቅ ይላል። እሱም በተመሳሳይ ሁኔታ ለ2-3 ቀናት ስራ እንደሚበዛበት ገልጾ ከዛ በኋላ ግን በአካል ተገናኝተው እንደሚመካከሩ ይገልጽላታል። ምስኪኗ ሰላማዊት እነዚያን 2 ቀናት ታግሳ በተደጋጋሚ ጨቅጭቃ በአካል ሊገናኙ ይቀጣጠራሉ። አጥማጁ ዘመናዊ መኪና ይዞ ሸራተን ሆቴል ቀጥሮ ያገኛታል። ስለ ዝርዝሩ ይማከራሉ። ይበጃታል የሚለውን ምክር ለግሶ እስከ መኖሪያ ቤቷ ድረስ በመኪና ይሸኛታል። የተለገሳትን ምክር ደግሞ ምንም ማድረግ እንዳለባት በአማካሪነት ከተዘረዘሩ ታዋቂ ሰዎች መካከል እውቅ ሴት ተዋናዮችን እንድታማክርና ምን እንደሚሏት መልሳ እንድትነግረው ነበረ። ሰላማዊት እንግዲህ ሩታ መንግስት አብን ምርጫዋ ታደርጋለች። ሐሰተኛዋ ሩታ መንግስት አብ ጋርም ተጻጽፋ ምክር ትለግሳታለች። ትልቅ እድል እንደገጠማት ገልጻ የሰጠቻትን ምክር ደግሞ ስሜትን የሚገልጹ ፕሮፌሽናል ምስሎችን ተነስታ መላክ እንዳለባት ለዚያ የሚሆኑ ስቱዲዮ ደግሞ ፈልጋ እንድታገኝ ትመክራታለች። ሰላማዊት ይረዳኛል ብላ ወደ አሰበችው ኤርሚያስ ታደሰ የተመከረችውን ይዛ ትመለሳለች። ስቱዲዮም እንደሚያዘጋጅ እሱ ራሱም እንደሚሰራላት የስራ ጫና ግን እንደሚበዛበት ገልጾ 200 ሺህ ብር ገደማ እንደሚፈጅ ያሳውቃትና ይለያያሉ። ሰላማዊት ቀብድ 50 ሺህ ብር ታዘጋጅና ትልክለታለች። 2 ቀናት ያህል ይቆይና በጣም ቢዚ ስለሆንክ የሰው ገንዘብ እጅ ላይ እንዲቆይ አልፈልግም ብሎ የላከችለትን ብር መልሶ ወደ አካውንቷ ያስገባል። ገንዘብ ካገኘ በኋላ የሚመልስ ሌባ መቼስ አይኖርም ብላ ያሰበችው ሰላማዊት በገጠማት እድል ተአማኒነት ምንም አይነት ጥርጣሬ እንዳያድርባት ሆና እርግጠኛ ትሆናለች። ከጥቂት ቀናት በኋላ ተመልሶ በቃ እንስራው አሁን ነፃ ነኝ ይላትና ሙሉ ብሩን እንግዲህ እንድትልከው ይገልጽላታል። 200 ሺህ ብሩን ወዲያው ለመላክ አላቅማማችም። አጥማጁ በዚህ ሁኔታ ውስጥ ከሰላማዊት ጋር በፈጠረው ቅርበት ሆቴል ይዞ መኝታ ቤት ውስጥ እርቃኗን ፎቶ ማንሳት የሚያስችለውን እድል ያገኛል። በአካል ተገናኝተው በመኪና ወደ ቤቷ በሚሸኝበት ወቅት በፊልሙ ትወና ላይ የጦር መሳሪያ ትዕይንት ስላለው እስኪ ሽጉጥ አያይዝሽን ልየው ብሎ እውነተኛ ሽጉጥ እጇ ላይ ያስቀምጥላታል። ይህ ሁሉ ተግባር በኋላ ለሚፈጠሩ ሁኔታዎች የሴራው አካል ነበረ። እንዲህ ባሉ ስልቶች በርካታ ሴቶች ክብራቸው ተላልፎ አካላቸውን አነውሮ ገንዘባቸውን ከበላ በኋላ የውሃ ሽታ ሆኖ ይሰወራል። እጁ ላይ ያሉ የእርቃን ምስሎች እና ቪዲዮዎች ወደ አደባባይ እንዳይወጡ መኖሪያ ቤታቸውን ማወቁና የጦር መሳሪያ የታጠቀ መሆኑ ደግሞ የደህንነት ስጋት ላይ ስለሚጥላቸው ውሾን ያነሳ ውሾ ይሁን ተብሎ እንደተበሉ መቅረት ይሆናል። ይህ ገጠመኝ ከአንድ ሴት አልፎ በርካታ ሴቶች ላይ በተደጋጋሚ ተከስቷል ይላል። እንግዲህ ጽሁፉ ረጅም ነው። እንግዲህ ይሄንን ሁሉ ነገር ላነሳላችሁ የፈለኩት ነገር ምንድነው? በቃ ጥንቃቄ አድርጉ። በተለይ ከፊልም ካስቲንግ ለቲክቶክ አንዳንዶች አሁን ላይ በጣም በቅሬታ እያነሱ ያሉት ለቲክቶክ ቪዲዮ ለማስታወቂያ ፈልገን ነው በማለት ሰዎችን ይጠራሉ። ከዛ የሆነ ካፌ ጠሯቸውና ከዛ በኋላ እንግዲህ ስልክ ይሞክራሉ። የነሱ ስልክ እንደዘጋባቸውና በእነሱ ስልክ መደወል እንዳለባቸው ይናገራሉ። ስለዚህ ብዙ ጊዜ ደግሞ አሁን ጀማሪ ቲክቶከሮችም ሆኑ እንግዲህ ልምድ ያላቸው ቲክቶከሮች ደህና ስልክ ነው የሚይዙት፣ በተለይ አይፎን ነው የሚይዙት እና ብዙ ወጣቶች እንግዲህ ለቪዲዮ ለማስታወቂያ በሚል ሰበብ ስልካቸውን ተበልተው በተለያዩ ማህበራዊ ሚዲያ ላይ ስለ ጉዳዩ ሲናገሩ ሰምተናል። ስለዚህ እንደዚህ አይነት ነገሮች ከመድረሱ በፊት ጥንቃቄ ልናደርግ ይገባል። በተለይ ሴት እህቶቻችን እንደዚህ አይነት ቦታ ለፊልም፣ ለኢንስታግራም ፎቶ እንደዚሁም ደግሞ ለተለያዩ ኢንተርናሽናሊ ተመርጣችሁ ነው፣ ስለዚህ ፎቶአችሁ ያስፈልጋል፣ ለእንደዚህ አይነት ስራ ተፈልጋችሁ ነው፣ ተመርጣችኋል የሚሉ የማጭበርበሪያ ስልቶች አሁንም እየበዙ ነውና ጥንቃቄ እንድታደርጉበት ነው ይህን ሐሳብ ዛሬ ወደ እናንተ ያደረስ ነው። ለማንኛውም ይሄ መነሻ እንዲሆነን ያደረገችው ሀሴት ደረጀ ነች። ሀሴት ደረጀ እንግዲህ ሚስ ወርልድ ላይ 2ኛ የወጣች ከዛ በአፍሪካ ደግሞ ቀዳሚ የሆነች ነች። እንደዚሁም በተለያዩ ሀገራችን ውስጥ በተለያዩ ቦታዎች አምባሳደር ሆና እያገለገለች ያለች ነች። ኢንተርናሽናሊ በርካታ ስራዎችን የምትሰራ እንግዲህ ሞዴላችን ነች እና እሷ ላይ እንደዚህ አይነት ነገር ለማድረስ ይሄን ያለ ርቀት ከተካሄደ እናንተ ላይ ምን ሊሆን ይችላል የሚለውን ነገር ከግምት አስገቡ። ስለዚህ ጥንቃቄ አይለያችሁ ማለት ወደድን። ይሄን ቪዲዮ የሰራ ነው አሁንም ቢሆን
እንግዲህ ስለሚመለከተንና ወገኖቻችን ጉዳት ላይ እንዳይደርሱ በተለይ የሰው ገንዘብን የሚመኙ ሰውን በመጉዳት ሰውን በማጭበርበር ገንዘብ መስራት የሚፈልጉ ሰዎች እንዳይጎዳችሁ ጥንቃቄ እንድታደርጉ ነው። ይህን ቪዲዮ በተለይ ለሴት እህቶቻችን አድርሱላቸው። ላላዩት ላይክ፣ ሼር፣ ኮሜንት በማድረግ አድርሱላቸው። ጥንቃቄ እንዲያደርጉ መከሯቸው። በተቻለ መጠን ለእንደዚህ አይነት ስራ ወይም ደግሞ ለእንደዚህ አይነት ነገር ተመርጣችኋል ስትባሉ ብቻችሁን አትሄዱ። ብትችሉ የምታምኑትን ጓደኛችሁን ተለቅ ያለ ሰው ይዛችሁ ሄዳችሁ ስለ ጉዳዩ አብሮ መመካከር መልካም ነው። የምር ስራውን እንግዲህ ስራው የምር ከሆነ ከማንም ጋር ብትሄዱ ስራውን የሚያሰራው ድርጅት ቅር አይለው የበለጠ ደስ ነው የሚለው። ተመካክሮ ስራውን መስራት ይቻላል። ምን አይነት ጥንቃቄስ ማድረግ አለባችሁ የሚለውን ነገር እንግዲህ ለሙጫ እንዲሆነን ግን አንድ የተወሰኑ ሐሳቦችን ወደ እናንተ ላድርስ። በኢትዮጵያ የፊልም ኢንዱስትሪ ውስጥ ለፊልም ካስት እናደርጋለን ወይም ደግሞ ተዋናይን እንፈልጋለን የሚሉ ማስታወቂያዎች እንደምታስታውሱት በተደጋጋሚ ይወጣሉ። በተለይ በቴሌግራም በፌስቡክ ላይ እንደዚህ አይነት ማስታወቂያዎችን ተደጋጋሚ ጊዜ እንመለከታለን። ይሁን እንጂ ብዙዎቹ እውነተኛ ቢሆኑም አንዳንዶቹ አጭበርባሪዎች ሊሆኑ ስለሚችሉ ጥንቃቄ ማድረግ ይገባችኋል። ስለዚህ ጉዳይ ማወቅ ያለባችሁ ዋና ዋና ነጥቦችን ላንሳላችሁ። እውነተኛ የካስቲንግ ጥሪዎች ልጅት ካስቲንግ ሴል አይደለም። እውነተኛ የካስቲንግ ጥሪዎችን እንዴት መለየት እንችላለን ብላችሁ ብትጠይቁኝ ለሱ የተወሰኑ ምላሾችን ልስጣችሁ። እንግዲህ በታወቀ የፊልም ፕሮዳክሽን ድርጅት ዳይሬክተሮች ወይም ካስቲንግ ዳይሬክተሮች ስም ይወጣል። በቃ ታዋቂ ናቸው። ትክክለኛ አድራሻቸው፣ ስልክ ቁጥራቸው ይኖራሉ። እንግዲህ እንደዚህ አይነት ማስታወቂያዎች ብዙ ጊዜ የሚወጡት በትክክለኛ የፌስቡክ ገጾች፣ በትክክለኛ ቴሌግራም አካውንቶች ነው። እንደዚሁም ደግሞ የተለያዩ ታዋቂ ሚዲያ ተቋማትን ለጥሪ በተለይ በጋዜጣ ላይ በተለያዩ ሚዲያዎች እንግዲህ ይጠቀማሉ። ታማኝነት ይኖራቸዋል። ሌላው ምንድነው በኦዲሽን የተሻለ ተዋናይ ለመምረጥ እንግዲህ ያለመ ስራ ነው። ሁሉም ዓለም ላይ ይሄ ነገር ይደረጋል። ስለዚህ ሁሉም አጭበርባሪዎች ናቸው ማለት ስለማያስችል ማለት ነው። ስለዚህ ከላይ የጠቀስኳችሁ በተአማኒነት ባላቸው በተለይ በስልክ ቁጥር አድራሻቸው በሚታወቁ ድርጅቶች ከሆኑ እንዳልኳችሁ ለዛም ቢሆን ጥንቃቄ ያስፈልጋል። ማጭበርበሪያ መንገዶቹ ምንድናቸው የሚለውን እንመልከት። ገንዘብ መጠየቅ ነው። ለፎቶ ቀረጻ፣ ለስልጠና ወይም ለማመልከቻ አስቀድመው ገንዘብ የሚጠይቁ ከሆነ ጥንቃቄ ያስፈልጋል። በቃ እነዚህ የአጭበርባሪዎቹ አንደኛው ምልክት ናቸው። ሌላኛው እውነተኛ ፕሮዳክሽን ቤት ተዋናይን ለማግኘት ገንዘብ አይቀበልም። በቃ እንዳልኳችሁ ገንዘብ የሚጠይቋችሁ ከሆነ ገና ለገና ለኦዲሽን ነው ካስት ተደረጉ ቀጥታ ወደ ፊልሙ አትገቡም። ሄዳችሁ ኦዲሽን ወስዳችሁ መስራት የምትችሉ ናችሁ አይደላችሁም የሚለው ታይቶ ነው ፊልሙን የምሰሩትና እውነተኛ ፕሮዳክሽን ወይም ደግሞ እውነተኛ ፊልም የሚያሰሩ ሰዎች ቅድሚያ ገንዘብ አይጠይቁም። ሲጀመር ገንዘብ ይከፍላሉ እንጂ ገንዘብ እናንተ የምትከፍሉበት ምንም አይነት ምክንያት ሊኖር አይችልም። ስለዚህ እዛ ላይ ጥንቃቄ ልታደርጉ ይገባል። ሌላው ስም አልባ የሆኑ ተቋሙ ወይም ዳይሬክተሩ የማይታወቅም ከሆነ ጥንቃቄ ሊደረግ ይገባል። የማይጨበጥ ቃል በእርግጠኝነት ፊልሙ ላይ ትወጣለህ ወይም ከፍተኛ ክፍያ ይከፈላል እያሉ አታላይ በሆኑ መንገዶች የሚቀርቡም ከሆነ እንግዲህ ጥንቃቄ ልታደርጉ ይገባል። ምን ማድረግ አለባቸው የሚለውን እንመልከት። እንግዲህ የማስታወቂያውን ምንጭ በድጋሚ ማረጋገጥ ያስፈልጋል። ይሄ ማስታወቂያ ከየት ነው የወጣው? እውነተኛ ነው ወይ? እነማንን መጠየቅ እችላለሁ? ይሄ ድርጅት አለ ወይ የሚለውን ነገር ማረጋገጥ አለባችሁ። ብዙ ድርጅቶች ብዙ የፊልም ፕሮዳክሽን እንትኖች ኦልሬዲ ቢሮ ይኖራቸዋል። ስለዚህ እዛ ሄዶ ቢሮውን ማረጋገጥ የግድ ያስፈልጋል። ማንኛውንም አይነት ክፍያ ቅድም ብያችኋለሁ ከመክፈል መቆጠብ ያስፈልጋል። ለፊልም ካስት ስትደረጉ ገንዘብ መክፈል አይጠበቅባችሁ። በቃ የስራው አካል አይደለም። ፊልሙ ላይ የምትሳተፉ ከሆነ አንዱን በትወና ወይም ደግሞ እንግዲህ ፊልሙ ላይ ካራክተር ተሰጥቷችሁ የምትተውኑ ከሆነ ግን ራሱ የሚያሰራችሁ ድርጅት ይከፍላችኋል እንጂ እናንተ የምትከፍሉበት ምክንያት የለም። ስለዚህ ለዚህ ነው ብዙ ጊዜ ስለምንጓጓ ታዋቂ ለመሆን እድሉ እንዳያመልጠን በሚል ሰበብና ቅድም የጠቀስናቸው ያነሳናቸው ብዙ ሀሳቦች ስላሉ በእነሱ ምክንያት እንግዲህ ተታለን ገንዘብ እናወጣለን። ስለዚህ ጥንቃቄ ሊደረግ ይገባል። ስለ አዘጋጆቹ መረጃ ይፈልጉ። እንግዲህ ይሄ ማለት ምን ማለት ነው? ቀድሞ ምን አይነት ስራን ሰርተዋል? ይታወቃሉ ወይ? ትክክለኛ ናቸው ወይ? በአካል አሉ ወይ እነዚህ ሰዎች የሚለውን ነገር ማጣራት ያስፈልጋል። የስራ ልምድ ወይም ፖርትፎሊዮ ካላችሁ በፎቶ ወይም ደግሞ በቪዲዮ ብቻ ይላኩ።
ይሄ ግዴታ ነው ጥንቃቄ ያስፈልጋል ቅድምም እንግዲህ ያሪሹ መቴ ካጋራው ጽሁፍ ላይ እንዳነበብኩላችሁ በቃ ታዋቂ ሰዎችን ይተከማሉ እናንተ በአካል አታያቸውም በጽሁፍ ነው የሚያወሯችሁ ግን እነሱ እንደሆነ እንድታምኑ ያደርጓቸዋል ፎቶዋቸው አለ ስልክ ቁጥሮች አሉ ምናምን ነገርና ስልክ መደወል አትችሉም ግን በጽሁፍ ቶሎ ይመልሱላችኋል እንደ ባለሙያ ያናግሯቸዋል እርግጠኛ ግን እነሱ ናቸው ወይ የሚለውን ስታዩ እነሱ አይደሉ ምክንያቱም እንደዚህ አይነት አሰራር የለምና ሁሌም ንቁ ልትሆኑ ይገባል በእንደዚህ አይነት ጉዳይ በተለይ በመትፈልጉት ነገር በደካማ ጎናችሁ ገብተው የሚያታልሏችሁ አካላዊ ጉዳት ወሲባዊ ጥቃት የሚያደርሱባችሁ ሰዎች ሊኖሩ ስለሚችሉ ጥንቃቄ ልታደርጉ ይገባል ማለት እንወዳለን ያው እንግዲህ ብዙ ነገር አነሳን በተለይ ከካስቲንግ ጋር ተያይዞ ከማስታወቂያ ማሰራት ጋር ተያይዞ ከፎቶ ሹት ጋር ተያይዞ እንግዲህ ማጭበርበሪያ መንገዶችን ተመለከተን ስለዚህ ጥንቃቄ እንድታደርጉ ነው ይሄን ቪዲዮ የሰራንላችሁ ለማንኛውም ግን እንዳተደረሰብን የምትሉት ነገር ካለ ለሌሎች መማሪያ ስለሚሆን እንግዲህ በኮሜንት ልታወሳውቁን ትችላላችሁ እንደዚሁም ደግሞ ከዚህ ጉዳይ ጋር በቀጥታ የተያዘ ጉዳይ ገጥሞኛል የምትሉት ነገር ካለ ከስር ባለው ስልክ ቁጥር በቴሌግራም እና ዋትስአፕ ላይ ልታገኙን ትችላላችሁ እዛ ላይ አድርሱን እንግዲህ አገኝተናችሁ በቀጥታ ፕሮግራም የምንሰራ ይሆናል ሌሎችን ማስተማር ስላለብን ማለት ነው ለማንኛውም ጥንቃቄ አይለያችሁ በተለይ ሴቶቻችን ለተለያዩ አደጋዎች በዚህ ጉዳይ ላይ እየተጋለጣችሁ ስለሆነ አሁንም ጥንቃቄ ልታደርጉ ይገባል ማለት ወደደን የዛሬውን ቪዲዮ በዚሁ አበቃው ለጥንቃቄ እንዲሆን ነው የሚያዘጋጀውት ይሄን ፕሮግራም ሰብስክራይብ ሳታደርጉ ሆነ እየተከታተላችሁ ያላችሁ ቻናላችንን ሰብስክራይብ አድርጉ ከስር ባለው ስልክ ቁጥር ማንኛውም አይነት ሐሳብ አስተያየት ካላችሁ በቴሌግራም እና ዋትስአፕ ልታደርሱን ትችላላችሁ እኔ ወዲሁ ሰናበትኩ መልካም ጊዜ ቻው